ጨዋታው ሊጀምር ነው ጌታዬ። በዚህ በኩል እንሂድ። እሺ ቼንጊዝ ዝግጁ ነህ? ጓዴ እሱን እኮ ታውቀዋለሁ ልበል? ጋራዥ ውስጥ ተው መሄድ አልነበረብህም። እና ደግሞ ላንተ በጣም ነው የሚያጥር። ስለዚህ ትንሽ ነው። ስጦታውን የገዛሁት እኔ ነኝ እኮ። ስለዚህ ስትገዢው እኔን ባይምሮሽ እየሳልሽ ነበር። ተነስ። እንዴት ነው ያምርብኝም? ስለዚህ አሁን እዚህ ካንተ ጋር ቀረውኝ። ለሱም ይሆን አንድ ሰው እንፈልግለታለን። ቢያንስ ከ10 ዓመት በፊት አይሆንህም። መጀመሪያ እስቲ ደግ። በ10 ዓመት ውስጥ ምን እንደሚመጣ ማንም ሰው አያውቅም። ከ10 ዓመት በኋላ ምን ቦታ ላይ ሆነን ምን የምናደርግ ይመስላችኋል? አይሳል እቤት ነው የምሆነው። እቤታችን ባሌን ቤት ሆኜ እጠብቀዋለሁ። ከዛ የዋናው መግቢያ በራችን ይከፈታል። ግን ኦማር አይደለም፣ ልጄ ነው። ልጃችን። አባዬ እስካሁን አልመጣም ይለኛል። አሁን ደግሞ የኔ ተራ ነው። የሆነ ባህር ዳርቻ ጋር ነኝ። ያ ጀልባ ታስታውሱታላችሁ? 72 ጫማ ርዝመት ያለው አዲስ ነው፣ ማንም ያልተጠቀመበት። ከዛ እዛ ላይ ሆኜ ቢራዬን ይዤ ቆይ ማንም አብሬ ይዛለሁ። አረ ኦማር አንተ ደግሞ እስኪ ተናገር። ሀብታም ስለመሆን አወራን፣ ልጆችን ስለመውለድ አወራን፣ አብረው ስለማርጀት ምናምን ሲያልሙ ነበር። ኦማር የዛን ቀን ያለመው ህልም አንዱም እውን አልሆነም። ግን ኦማር ደስተኛ የነበረበት ብቸኛው ቀን የዛን ቀን ነበር። እሺ በሉ እሺ። ሰዎች እኔ ገብቶኛል፣ ማንም እኔን አይፈልገኝም። ስለዚህ ወይ ቦዞኔ ወይ ሽፍታ ሆናለሁ ማለት ነው። ከዛ እግርህን በጥይት ትመታና እኔ ጋር መጥተህ እያለቃቀስክ ትመለሳለህ። አድነኝ ወንድሜ እያልክ ትመለሳለህ። ያን ያክል ደካማ እመስላለሁ? እኔ ራሴን መጠበቅ አልችልም? ቼንጊዝ እባክህ ቀናችንን ለአንዴ እንኳን አትበጥብጠው። ተረጋጋ እንጂ በጣም ሰክረሃል።
እጅህን ከላይ ላይ አንሳልኝ። የማፊያ አለቃ እኮ ነኝ፣ አሸባሪ። ስለዚህ አክብሩኝ። ኧረ በለው። እሱን ከየት ነው የመጣው ደግሞ? ገና ሌሎች ብዙ ነገሮች አለ ሰውዬ። እሱ ለእኔ ስጠኝ። ዞር በል። ምን ሆንክ? ጉጠቷሌ ያ ሁሉ ድንፋታ የት ገባ? ጀልባውን ለእኔ ስጠኝ፣ ይጠቀምበታለሁ። እሱን ነገር ለእኔ ስጠኝ። ለምን ሲባል ነው የምሰጥህ? አሁን አንተም ልትሄድ ነው እና ብቻዬን ምን ላደርግ ነው? ቆይ የራስን ጭንቅላት ልበታት ነው ቼንጊዝ ወይም የሷን? የእሷ ጥፋት እንደሆነ ታውቃለህ። በመሃላችን ገብታለች። አንተ እንደ ወንድሜ ነበርክ። አሁንም ወንድምህ እኮ ነኝ። ኧረ እውነት ለእሷ ትሞትላታለህ? ለአንተም ቢሆን እሞትልሃለሁ። ትሞታለህ አይደል? ግን ለምን ወንድሜ? በራሴ መንገድ ልሄድ ተወኝ። ምክንያቱም ስለምወድ ነዋ ቼንጊዝ። እኔ እንጃ ጓደኛዬ፣ ትወደኛለህ ወይ? እኔን ከችግር ውስጥ እየጎተትክ ማውጣቱን ነው የምትወደው? ደደባቱን በቃ እሺ። ዝም በል። አትወደኝም። እኔን ጥሩ ሰው ለመምሰል እየተጠቀምክብኝ ነው። ተሳሳትኩ አለ። ማን እንደሱ መልከ መልካም ሊሆን ይችላል? አሁን እሱን ነገር ለእኔ ስጠኝ ቼንጊዝ። እንደፈለግከው ኦማር። ይህን የጠየቀው አንተ ነህ። ወንድሜ አሁን መጥቷል። የእሱ ነው። እንዴት ነው ሲታይ? ደህና ነው። በዛሬው ዕለት የመጀመሪያው ችሎት በተጠበቀው ሰዓትና ጊዜ ነው የጀመረው። ተከሳሹ መራጃር እና ከሳሽ አይሴል ካራጅም ሁለቱም እዚህ ናቸው። ተከሳሹ መራጃር እባክህ ተነሳ። የአቶ ኤስረፍ ሙምታዝና መሊ ሀጃር ልጅ ኦማር ሀጃር አንተ ነህ አይደል? አዎ ነኝ። በዛሬው ችሎት የሲስጊን ሆቴል ቁማር መጫወቻውን በመዝረፍና እንዲሁም የሆቴሉን ጥበቃ የሆነውን ሰው በአሰቃቂ ሁኔታ ጭንቅላቱ ላይ መጥተህ ነው በመግደል የተከሰስከው እና ጥፋተኛ ነኝ ትላለህ? በዚህ ጉዳይ ላይ ያለህ አስተያየት ምንድን ነው? ማለት የምትፈልገው ነገር ካለ ተናገር። እኔ እንደዛ ያለ ነገር አላደረኩም። እኔ ንጹሕ ሰው ነኝ። እንግዲህ ለተከሳሹ የፎቶግራፍ ማስረጃውን አሳዩት። የጥበቃ ሰራተኛውን የአህመትን ካራጅን ሕይወት ለማሳለፍ የበቃው ጥይት በዚህ ሽጉጥ ነው የተተኮሰው። እኔ ሽጉጥ የሚባል የለኝም። እኔ ሽጉጥ የያዝኩት የውትድርና ግዳጅን እየተወጣሁ ባለበት ጊዜ ነበር። እና ታዲያ ያንተ አሻራ እዚህ ላይ ምን ያደርጋል? አይ እኔ አይደለሁም። እዛ ጋር የሰውየውን ባለቤት ተመልከታትና አባት አልባ ያደረካትንም ልጇን ታያታለህ። የጥበቃ ሰራተኛውን ጭንቅላቱን ነው በጥይቱ የመታኸው። አይ እኔም ምንም አላደረኩም። እኔ ማስረጃ ለንም ለተከሳሹ አሳዩት። ይሄ ኮትስ ያንተ አይደለም? እኔ ይሄንን ከየት ነው ያገኛችሁት? የእሱ ነው እንዴ? አዎ ነው። ኡማር ቤቱ አጠገብ ያለ ቆሻሻ ገንዳ ውስጥ እሱን ኮትና የገደልክበትን መሳሪያ ጥለህ ነው የሄድከው። ግን እኔ አልነበርኩም። ይኸውልህ ልጄ፣ አንተ ላይ ብዙ ማስረጃ አለ። ግን አንተ አሁንም ወንድሜ ውሸት አይናገርም። እማዬ ወንድሜን እየዋሸህ ነው እያሉት ነው። ክቡር ፍርድ ቤት፣ የምስክር ሳጥኑ ላይ ዋነኛ ምስክራችንን ለማስደመጥ እንፈልጋለን። በግድያ ሰዓቱ ላይ ተከሳሹ ሌላ ቦታ እንደነበር የሚያሳይ ማስረጃም አለን።
አይሳን አይሳን ተስጃን እውነቱንና እውነቱን ብቻ ለመናገር ቃል ትገቢያለሽ? ቃል እገባለሁ። ከተከሳሽ ጋር ያለሽ ግንኙነት ምንድን ነው? ኦማር ፍቅረኛዬ ነው። እና ተከሳሹን የግድያው ቀን ላይ አግኝተሽው ነበር? አዎን፣ ማታ ላይ። የት ነበረ? ምንስ እያደረገ ነበር? የጋብቻ ጥያቄ አቅርቦልኝ ነበር። እና አንቺስ ምን አልሽው? እምቢ ነው ያልኩት። ተከሳሹን አስቀምጡት። ቀጥይ። ኦማር የዛን ምሽት ቤት የመጣ እና እናቱ የሰጠችውን ቀለበት ለኔ ሰጠኝ። ለምንድን ነው እምቢ ያልሽው? ኦማር ሰሞኑን ማለቴ ከውትድርና ከመጣ በኋላ ሌላ ሰው ሆኖ ነበር የመጣው። ትንሽ ባህሪው ግራ ያጋባል። ብዙ ጊዜ ድብድብ ውስጥ ይገባል። እናም በሱ መስጋት ጀመርኩ። አይሳን ተቀመጥ። ሴንጊዝ ሆቴል ውስጥ ነው የሚሰራው። እናም ሁሉ ጊዜ ስለ ቁማር ቤቱ ጥያቄ ጠይቀኝ ነበር። የሚከፈትበትን ሰዓት፣ የጥበቃ ሁኔታውን እና እንደዛ ያሉ ነገሮችን። አይሳን ምን እያደረግሽኝ ያለሽው? ተከሳሹ እንዲቀመጥ አድርጉት፣ አለበለዚያ ከዚህ አስወጣዋለሁ። ምንም አታስቢ የኔ ልጅ፣ እዚህ ሊነካሽ አይችልም። ተቀጥል። የዛን ምሽት ቤቴ መጣ። እናም እምቢ ስለው እንደ እብድ አደረገው። ታያለሽ፣ በጣም ሀብታም እሆናለሁ እና ይቆጭሻል አለኝ። ይህንን ለማድረግ ልቆይ ነበር፣ ግን አሁኑኑ አደርገዋለሁ ብሎኝ ሄደ። አይሳን አዝናለሁ ኦማር። እሺ ልጄ፣ መሄድ ትችያለሽ። ጓዴ፣ እሱን ኮት የሆነ ቦታ አውቀዋለሁ ልበል? አይዛን! ሰውዬ ምን እያደረክ ነው አንተ ልጅ? ራስን አረጋጋ እንጂ። ተከሳሽ ኦማር አጃር ተቀመጥ እባክህ። ያዙትና አስቀምጡት። እጁን እሰሩት። ምን እያደረግሽ ነው? ማንሽ አንቺ? ትዕዛዝና ፍርድ በከሳሽ ኮመንዌልዝና
እሺ ምንም ምርጫ የለንም። ስለዚህ ያለ እነሱ እንጀምራለን። በእሱ ፋንታ ከእናንተ ገንዘብ ሰበስባለሁ። እስቲ ለድል እንዲሆነኝ በመላኬ ልሳም። ያለ እኔ ልትጀምሩ እንዳልሆነ ተስፋ አደርጋለሁ። እንኳን ደህና መጣ። ቼንጊዝ አታይ ነኝ፣ የዚህ ሆቴል ባለቤት እና የወጣት ደግሞ አልኪርጊዝ ይባላል። የዚህ ካዚኖ ጥበቃ ኃላፊ ነው። እንዴት ነህ ጌታው? ከዚህ ስንወጣ በድጋሚ ጠይቀኝ። አሊስ ካለ ድረስ አስተማማኝ እጅ ላይ ነህ። እሷ ደግሞ ባለቤቴ ናት። አይሳን እና እኔ ደግሞ እሷ እስካለች ደህንነት አለኝ። ኢዜል ባይራክታር፣ ስለተዋወቃችሁ ደስ ብሎኛል። ረዳቴ ሰብኔም ትባላለች። እንኳን ደህና መጣሽ። እባካችሁ እንደምን አመሻችሁ ክቡራን። ይቅርታ አድርግልኝ። የሆነ ቦታ አውቃለሁ ልበል?